በአዲስ ኪዳን ደስታ የሚያተኩረው በብሉይ ኪዳን ሲጠበቅ የነበረው በመሲሁ በኢየሱስ ክርስቶስ ዙሪያ ነው። ወንጌል ማለት የምስራች ማለት ነው። ኢየሱስ ክርስቶስ ለደቀ መዛሙርቱ ፍጹም ደስታ እንደሚሰጣቸው ቃል ገብቷል። የዮሐንስ ወንጌል ምዕራፍ 15 ቁጥር 10 እና 11 እኔ የአባቴን ትእዛዝ እንደፈጸምኩና በፍቅሩ እንደምኖር እናንተም የእኔን ትእዛዝ ብትፈጽሙ በፍቅሬ ትኖራላችሁ። ይህን የነገርኳችሁ ደስታዬ በእናንተ እንዲሆንና የእናንተም ደስታ ፍጹም እንዲሆን ነው አላቸው። የኢየሱስ ክርስቶስ ደስታ ፍጹም ነው። ምክንያቱም የእግዚአብሔር አብ መንግሥት የሆነው የፍጻሜው ዘመን ፍጹም ደስታ ስለሆነ። አንደኛ ጴጥሮስ ምዕራፍ 1 ቁጥር 18 እንዲህ ይለናል፣ እናንተ ከአባቶቻችሁ ከወረሳችሁት ከከንቱ አኗኗር የተዋጃችሁት ጠፊ በሆነ በብር ወይም በወርቅ አለመሆኑ ታውቃላችሁ ይለናል። የአማኞችን ደስታ ለተወሰነ ጊዜ ሊያደናቅፍ የሚችል ብዙ ነገር አለ። ነገር ግን እንደ እግዚአብሔር ቃል ሁለተኛ ቆሮንቶስ ምዕራፍ 4 ቁጥር 17 እንዲህ ይለናል፣ ይህም ቀላልና ጊዜያዊ የሆነ መከራችን ወደር የሌለውን እጅግ ታላቅ የሆነ ዘላለማዊ ክብር ያስገኝልናል ይለናል። ስለዚህ አማኝ በእግዚአብሔር ዘላለማዊ መንግሥት ውስጥ የሚጠብቀውን ማለቂያ የሌለውን የማያቋርጥን ደስታ በጉጉት ይጠብቃል። አንደኛ ጴጥሮስ ምዕራፍ 1 ቁጥር 8 እንዲህ ይለናል፣ ኢየሱስ ክርስቶስን ያላያችሁት እንኳ ብትሆኑ ትወዱታላችሁ፣ አሁን እንኳ የማታዩት ብትሆኑ ታምኑበታላችሁ፣ በቃላት ሊገለጥ በማይቻልና በከበረ ደስታ ደስ ይላችኋል ይለናል። እና በኢየሱስ ክርስቶስ ደስ ይበለን። የእግዚአብሔር ጸጋና ሰላም ከእናንተ ጋር ይሁን።